እሺ እሺ፣ ስዩም እንዴት ነው? እንዴት ነው መምህራችን? እግዚአብሔር ይመስገን። ኧረ እባክህ መምህር አይደለሁም ተው እባክህ። ደህና ነህ? ደህና ነኝ። ስላገኘሁት ደስ ብሎኛል። በአጋጣሚም ቢሆን እንዴት ነህ ስዩሜ? ደህና ነህ? ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ። በሩ የመጣውን ቀለሜን አጠፋብኝ። ምን አጠፋህ ብትለምንልኝ? ቀለሜማ ያው እንግዲህ አሁን ቀረ። በቃ ጨክኖ አይ አይጨክንም። አይ ቀለሜማ ወረፋን ያስያዘኝ መቼ እንደሆነ ወረፋ እንጃ። የመብራት ይሁን የቢል የኢንተርኔት የምን ክፍያ እንደሆነ ብቻ ወረፋ ሲዞኛል። መቼ እንደሆነ አላውቀውም። እንግዲህ የምናየው ይሆናል። እስኪ አይሸመጥጠኝም፣ መቼስ ቀለሜ አይሸመጥጠኝም። የሆነ እስኪ እኔ እኮ የዛኔ ገርምለውታል መምርዬ። እንደ ቤተክርስቲያን ይኸው ታቦት የሚል የለም ማን ገባል እዚህ ቤት ማንም የሚነጋገረኝ የለም ምናምን ሲል በአጋጣሚ እኔ ያዛ ስለነበርኩ አይ እኔ ጋር አውራ በቃ ብዙ ነገር ቤተክርስቲያን መልስ እንደሌላት አድርገህ አታውራ። ቤተክርስቲያን መልስ አላት። ድርሳነ መስቀልን መጽሐፈ ጤፉትም ስንክሳሩም ሁሉም ነገር ስለ መስቀሉ ሁሎቹም መልስ አላቸው። መልስ እንደሌላት ወይም ቤተክርስቲያን የሚመልስ ልጅ አንደበት ያለው እንደሌላት ሊቃውንት እንደሌላት አድርጋ አታወራ። እኔ ሊቃውንት አይደለሁም ደቀ መዛሙርት ነኝ፣ ከእነሱም አንዱ ነኝ። እኔ ጋር ልታወራ ትችላለህ፣ ቤተክርስቲያን መስደብ የለብህም አልኩተኝ። ከዛ በዛ እሺ ተባብለን ነበር። በጣም ቀጥሎበት ነበረ። ይኸው ደግሞ የእናንተ ምክር ይህ ነገር ቢቀር ይሻላል ተባባለ። እኔም ቀረሁኝ። ግን እርስዎ ይህንን ጥያቄ በማቅረበዎት እኔ እንደኔ ተደሰተ ያላለ ብዬ አላስብም። ምክንያቱም ጥሩ ነገር ነው። በመጣበት መልስ መሰጠት እንደሚቻል እንዲረዳ ወይም መልስ እንዳላት አውቋል። ብዙዎች አብዛኞቹም አውቀዋል። ኢብን እንትኑ እንኳን ቢቀር ግን የሚመልስ ሰው እንዳለ ቤተክርስቲያንም መልስ እንዳላት አብዛኛው ሰው አውቋል ማለት ነው። እና በጣም ደስ የሚል ነገር ነው። ባይዘወይ ዲያቆናችን ያው መምህር ነበር የምል መምህር አይደሉም። ዲያቆንም እየጠራው ነው። መምህር አይደለሁም። አይ እንትኑ ነው። አሁን ለምሳሌ እነሱ የሚፈልጉት ያው ሚዲያው የሚፈልገው አንደኛ ኦርቶዶክስን ማራከስ፣ በአራዳ ቋንቋ ማስጣት እና ማሳጣት፣ ሁለተኛ ነገር ደግሞ ማሸማቀቅ፣ ኦርቶዶክሱ በእምነቱ እንዲያፍር ማድረግ፣ በዛ ወገን ያለውን ፕሮቴስታንት ደግሞ ኦርቶዶክስን በመስደብ ማስፈንደቅ ዓላማው ያ ነው። እና ለዛም ነው ፖለቲካም ጭምር ስላለው ከዛ በቃ ያው እንደዚህ አድርጌ ምናምን እንደዚህ አወናብጄ እንደዚህ አድርጌ ነው የሚለው። እኛ በነገራችን ላይ መጀመሪያም እንዳልነው እኔ ዲቤቱ ጥሪውን ስቀበል እኔ ተጠሪ አይደለሁም ብለህ ተቀባይ ነኝ። ጥሪውን እኛ ስንቀበል ያደረግነው ነገር ምንድን ነው? ነገረ ክርስቶስ ላይ ሳንግባባ ነገረ መስቀሉ ምን አይነት ተግባቦት ነው የሚኖረን? አይሆንም እኮ ምን አይነት በተሰቀለው በክርስቶስ ሳንግባባ በተሰቀለበት ዕፀ መስቀል እንግባባ እንችላለን? እንዴት ነው ሊሆን የሚችለው? አይሆንም እኮ በተሰቀለው በክርስቶስ ሳንግባባ በተሰቀለበት ዕፀ መስቀል እንግባባለን? በጣም እኮ ትልቅ እኮ ችግር እኮ ነው በእውነት። ግን ያ ሰው ደጋገመው። እኔ ፊት ሊቆም የሚችል አንድ ደብተር አምጡ፣ አንድ እንደዚህ ያለ ተው አትፎክር። ከዛ ደግሞ የኛ እዚህ ኦርቶዶክሳውያን ደግሞ እውነት ነው እንዲህ ምናምን አሉ። እኔ በዚህ ርዕሰ ጉዳይ ነገር ሃይማኖት ዶግማ ውጭ ከዚህ ውጭ ዲቤት እንዲደረግ አልፈቅድም፣ በግሌ አልመክርም ለማለት ነው። እና ሲደረግ ደስ አይለኝም። ግን የሰው በጣም ሲፎክር እንደ ግዕዝ አዋቂ ጭራሽ ልደት ስለ ቅዱስ መስቀሉ እንነጋገር ሲለው መጽሐፈ ጤፉትን አንብበ፣ ድርሳነ መስቀል አንብበ፣ ስንክሳርን አንብበ፣ መስተበቁ ዘመስቀል አንብበ ምናምን ብሎ ልክ ቤተክርስቲያኒቷን ትምህርት እንደ ዋጥ አድርጎ ብልት አድርጎ ስተዋን አውቆ የወጣ ይመስል ሲሸልም አያስፎክርም፣ አያስመካም። አስፈላጊ ከሆነ ግን እንማማርበት።
ግን አያስመካም፣ አያስፎክርም፣ አያስፈነድቅም። ስለዚህ ጠቀሜታ የለውም። ግን ደግሞ ካለው ደግሞ እንወያይ። እንደውም እኔ ጨመርኩለት ቅዱሳት ስዕላትም ጨምረህ ነገረ መስቀሉን ብቻ አለን ቅዱሳት ስዕላትም ጨምረህ በዚህ ጉዳይ ላይ የትኛውንም መጽሐፍ እንኳን ገድላትና ድርሳናት ቀርቶ የታሪክ መጽሐፍትን ጭምር እያጣቀስክ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሳስታለች ብለህ የምታነሳው ካለ አንሳ። እኛውም በዛው ልክ ደግሞ እኛም እናነሳለን። ማን ስህተት እንደተናገረ ማን ጥፋት ምላሽ ላይ ነው እኛ የምንሰጠው እንጂ እኛ አዲስ ክሬት አድርገን ምናምን እንደ ኦርቶዶክስን ለማዳን ምናምን ምን ሆና ኦርቶዶክስ እኛ ቲክቶክ ላይ መተን መለስንላት አልመለስን፣ ቲክቶክ እኛ ላይቭ ገባን አልገባን፣ ኦርቶዶክስ ምንም አትሆን። ንጽሕት ናት፣ ቅድሰት ሰትም የለባት። እኛ ስለመጣ ምናምን እንደው ምናድናት እኛ በሌለን ደግሞ መጠፋ አይደለችም። ስለዚህ ይሄ በጣም መታወቅ ያለበት ነገር ነው እና እንትን አትበሉ፣ ተሸከሙት። እሺ እንደዚህ አይነት ስድቦች ምናምን ሲሆን ተሸከም ምናምን ትንሽ ዝናዋም ስትመጣ ምን ሲመጣ ደግሞ እነሱ ደግሞ ያው ታውቃላችሁ በእነሱ ዘንድ አቤት ጎበዝ በቃ ኤርሚያችን ምናምን አሁን ሲሉት እንደዛ ያለና ሲፎክር ዌልካም። እኔ እንደውም ሁለቱ ነው የፈለኩት በነገረ መስቀሉ በቅዱሳት ስዕላት ነው። አሁን የሚሰማ ከሆነ ማለት በነገረ መስቀሉ በቅዱሳት ስዕላት የፈለግከውን መጽሐፍ ይጠቀስክ ርዕስን ብቻ መጠበቅ ነው የሚጠበቅብህ። ርዕሱን ጠቅሰ ከፈለግከው የቤተክርስቲያን መጽሐፍ ጠቅሰ ነገረ መስቀሉንም ቅዱሳት ስዕላትን በተመለከተ ማለት አይም ሬዲ ደስ ባለ ርዕስ በደንብ አድርገን መጫጫህ የሌለበት ስድብ የሌለበት መነቋቆርም የሌለበት ማስረጃና ማስረጃ እውነትና እውነት ማን መታደስ እንዳለበት ማን ትክክል መሆን እንዳለበት ማን የእውነት መረጃ እንደሚያወራ እናያለን ማለት ነው። እንደዛ በዛ መሰረት እናወራለን ማለት እና ያን ነገር ነው ያለበት። እኛም የእኛ ልጆችም በርተን ጠንክረን የራሳችን ትምህርት አሁን እኛ ቀለሜን ሰው ነው ብለን እናወራለን ከሱ ጋር ስድቡን እያያችሁ አይደለም ካህን እንዴት እንደሚናገር አሁን ከዚህ ጋር ዲቤት ያስፈልጋል? ምን ይጠቅማል? ግን አሁን እዚህ ያለው ምዕመን ግራ ሊጋባ ይቻል። በቃ እውነት ነው ምናምን የሚል ሰው እኮ አይጠፋም እኮ ይሄኔ ልክ ነው ምናምን እኮ የሚል ሰው እኮ አይጠፋም እኮ ይሄኔ ግራ የሚጋባ እኮ ኦርቶዶክስ እኮ አለ እኮ ይሄኔ እንደው በቃ አያስፈልግም እንደው በገላ ድርሳናት አናወራም መጀመሪያ መጽሐፍ ቅዱስ እንግባባ እንደው መጀመሪያ ይሄ መጽሐፍ ቅዱስ ይቀደም ብለን በዚህ መጽሐፍ ቅዱስ ስናስቀድም እንደው በቃ ፍራቻ የሚመስለው ሰው እኮ አለ። ግን ለእናንተ ተብሎ በነገራችን ዲቤት ማድረገው ለኦርቶዶክሳውያን ብዬ ነው። ምናልባት ደግሞ የዋህ ምዕመናን ካሉ ደግሞ እዚህ ውስጥ ፕሮቴስታንቶች ማለት ነው እንደው የዋህ ካሉ እኛም ላይ እንደዚህ ያለ እንዲህ ብለው እንዲገነዘቡ ለማስቻል እና በቀለም የተሸወዱ ሰዎችን ለማዳን ያክል እንጂ ምን ነገረ ክርስቶስ ላይ ሳነግባባ ነገረ መስቀሉ ላይ ነገረ ቅዱሳት ስዕላት ተግባብተን ነው አንድ ሃይማኖት ምን ሆነ። አሁን በዚህ ዲቤት ቀለሜ ወይ ገብቶኛል ነገረ መስቀሉ ለካ ነው ትረዱት እንዴ እንደው ቅዱሳት ስዕላትም ገብቶኛል ብሎ ቢናገር ኦርቶዶክስ ሆነ ሳይጠመቅ ሳይቆርብ የድህነት ዋናው አንጓ የሆነውን ነገር ሳይነካ ምን ይጠቅመዋል? ስለዚህ ያ ብዙ ነገር እንደሚቀር እንረዳለን ማለት ነው እና ያን ይመስላል። እሺ ጨርስና እናጠቃለን። ስሚ እኔ በእውነት ለመናገር ቅድም እርስዎ እንዳሉት ነው። አሁን ይህን ነገር ልክ መልስ እንዳለ ለማሳየት ነው እንጂ ትንሽ ስድብ አለው። እኔ እንኳንም አወጣኝ እንኳንም ከለከልከኝ እንዳለው እንኳንም ከለከልከኝ ጌታዬ ሆይ ነው ያልኩኝ። ምክንያቱም ቀሲስን አንተ ከማለቱም የተነሳ ሌላም ስድብ የሆነ ሞኝን አንድ ጊዜ ስደበው ዘላለሙን ሲሰደብ ይኖራል ብዬ ስድቡን ስለማልደግመው ነው እንደሚባለው ሁሉና ሲሳደብ ሰምቼዋለሁ። እኔም ጋር የተጣላ ነው በአንድ ጉዳይ ነው። እኔ ጋር አሁን የተጣላንበት ምክንያት አባ ጊዮርጊስን ሲሳደብ ተው እንጂ አባ ጊዮርጊስ በዑራኤል ብስራት ነው የተወለዱት፣ አንተ ግን ሳታሰብ ነው የተወለድከው፣ ለምንድን ነው እርሳቸው የምትሳደብ ብለን በዚህ ተጣላን፣ እኔም ጋር ማለት ነው። እና ትንሽ ስድብ አለው። እኔ ደግሞ እንደዚህ አይነት ስድብ ትንሽ ይከብዳል። ግን መልስ እንዳላት ለማሳወቅ እንኳንም ጠሩት፣ እንኳንም ደግሞ ከቀረም እንኳን ቀረ፣ ከመጣም ደግሞ ማርያም ታምጣው የሚባለው እንደዚህ ነው። እንደኔ መምህርዬ ካላስቸገርኩኝ እንግዲህ የሆነ ትንሽ ዛሬ በጣም ደስ የሚል ነገር ነው ከየሰማን የነበረው። እኔም ደግሞ በዚህ ጉዳይ አንዱ ተወቃሽ እኔ ነበርኩኝ።
አንድ የኔታም ደግሞ እንዳሉት እንዳዩቸው የተናገሩት ነገር አለ። ቅድም ካሉት ከታምረ ማርያም እንደዚሁም በገድላት ጉዳይ ዙሪያ ሲነሳ ክርስቲያኖች የእኛም ልጆች ሳይቀሩ አንዳንዶቹ አይ ይህን እንኳን አልቀበለውም ይህኛውን ነው የምቀበለው ምናምን የሚሉም ስለነበሩ እነሱንም ደግሞ ቅድም ያው መልስ እየሰጧቸው ነበረ። ደስ የሚል ነገር ነው። ጆሮ ያለው መስማትን ይስማ። ሁላችንም እንደምንሰማ ተስፋ አደርጋለሁ። እኔ ግን ትንሽ ጥያቄ ያለብኝ ነገር አሁንም ጥያቄ መልሱ ለሁሉም የሚነግሩልኝ ብዬ የማስበው ለምሳሌ እግዚአብሔር አብ በሰማይ ሆኖ አራቱም ባጭሩ አራቱም ማዕዘን አሻተተ፣ እንዳንቺ ያለ አላገኝም፣ የአንቺን መዓዛ ወደደ፣ የሚወደውን ልጁን ግን ወደ አንቺ ሰደደ ይላል ቃሉ ማለት ነው። እና ይኸው አባ ሕርያቆስ ነው በቅዳሴ ማርያም ላይ ስለሚያውቁት ማብራራት ይቅር በሉኝ። እና እንደዚህ ይላል እንግዲህ ይህን ቃል ማርያም አሁን እውነት ነው በሆነ ዓለም ነው የምናወራው። ግን እዚህ ጋር አካባቢ መናፍቃን ምን ይላሉ? አይ ከእሷ ባይወለድ እኮ ከአበበችም ከበቀለችም ሊወለድ ይችላል የሚባል ነገር አላቸው። ግን እዚህ ጋር እንደኛ ቤተክርስቲያን ግን ነይኔታም ሲያስተምሩን እንደ ማርያም ወደፊትም ወደኋላም የለም ብለው ነው የሚያስተምሩ። እና የዚች ጋር ትንሽ ማብራሪያ ብስጡባት ብዬ ነው። እግዚአብሔር ይስጥልኝ። አንድ ጥያቄ አለኝ፣ ከዚህ ቀጥሎ አቀርባለሁ። እሺ፣ ያው ምንም ጥያቄ የለውም። እዚህ ላይ ማንም የለም የሚለውን እዛው ቅዳሴ ማርያም ላይ አለ ምላሽ ሰጥቶታል። ምን የሚል እግዚአብሔር በሰማይ ሆኖ ምስራቅንና ምዕራብን ሰሜንና ደቡብን በእውነት ተመለከተ፣ ተነፈሰ፣ አሻተተ፣ እንዳንቺ ያለ አላገኘም፣ ያንቺን መዓዛ ወደደ፣ መዓዛ ድንግልናሽን ደምግባትሽንም ወደደ፣ የሚወደውን ልጅ ወደ አንቺ ሰደደ። ስለዚህ እንደ ድንግል ማርያም ያለ ማንም። ስለዚህ ከድንግል ማርያም ባይወለድ ኖሮ አበበች በቀለች አልነበር፣ የለችማ። እንዳንቺ ያለ አላገኘም እያለ ስለዚህ እንዳንቺ ያለ አላገኘም ማለት የለም ሌላ እኮ እንጂ ሌሎች ሴቶች ኖሮ ከዛ ውስጥ ልክ እንደሱ አይነት ኖሮ ከእንደሷ ውስጥ ካሉት ውስጥ እንዳንዱ አሁን አይደለም። እንደሷ ያለ ፈጽሞ የለም። ስለዚህ ብዙ ጊዜ ትምህርት ሰጥቼበታለሁ። ከተቻለ እዛ ላይ ብትሰሙት ጥሩ ይመስለኛል። አንዱ ይህ ነው። ሁለተኛው ደግሞ እንግዲህ የእመቤታችን ምክንያተ ድኅን እንግዲህ ያው እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶምና እንደ ገሞራ በጠፋን ነበር የሚለው ኢሳይያስ 1:9 ላይ እንደሚያውቁት ምዕራፍ መጥቀስ የደርሰው ይቅርታ ግን እንደሱ የሚላለ። ይህንም ደግሞ እንግዲህ እመቤታችን ምክንያተ ድኅን መሆኗ ለእሷ እኛን እንደ እርቅ አይቆጠርም ወይ? የአምላካዊ ሳይሆን ግን የምክንያታዊ እርቅ ሆኖ አይቆጠርልንም ወይ ብዬ ለመጠየቅ ነው። እግዚአብሔር ይሄ ላይ እመቤታችን ምክንያተ ድኅን ትባላለች። የድነታችን ምክንያት ምን ማለት ነው? አምላክ አካላዊ ቃል ሰው ባይሆን ኖሮ የኛ ድነት አይፈጸምም ነበር። ለምክንያቱም በሰው ዘንድ እንደ ሰው ተወልዶ እንደ ሰው ተጸንሶ ተወልዶ ተጠምቆ መከራ መስቀልን ተቀብሎ ለመሞት ደካማ የሆነ ስጋ መዋሃድ አለበት። ደካማ ስጋ ደግሞ የተዋሃደው ከማን ነው? ከሰው ወገን ነው። ያ ደካማ የሚራብ የሚጠማ ስጋ ለመዋሃድ ደግሞ ለአምላክ የተገባ ሰውነት ደግሞ ያስፈልጋል። ለአምላክ የተገባ ንጹህ ሰውነት ነው የማነው? የድንግል ማርያም ብቻ። ለዛ ነው የተዘጋው ማለት በአጠቃላይ ለአምላክ የሚሆን የተገባ ንጽህና ቅድስናን አስተባብራ ያዘችው ማናት? ድንግል በክሌ የምትባለው እመቤታችን ቅድስት ድንግል ማርያም ናት። ምክንያቱም ለአምላክ የተገባች ካልሆነች ከዚህ ሁሉ ተለይታ የተባረከ ጸጋ የሞላብሽ ናት ትባላች። እንደምታውቁት በእኛ ቤተክርስቲያን ቅድስና ንጽህና በእግዚአብሔር ፍቃድ ብቻ ሳይሆን የሰውን ፍቃድም ያስፈልገዋል። እግዚአብሔር ስለመረጠ ብቻ በቂ አይደለም፣ የሰዎችን ፍቃድ ደግሞ ያስፈልጋል። ለምሳሌ ከደቀ መዛሙርቱ መካከል ለምንድን ነው ጌታችን ዮሐንስን ወንጌል ላይ የሚወደው? አዳልቶ ነው? እንዴት ጌታችን አሁን እኛ ልክ ሰውን ስንወድ ከገሌ የገሌ መርጠን እንደምንወደው እግዚአብሔር አምላክ አዳልቶ ከ12ቱም ሐዋርያት የመረጣቸው እሱ ነው። ለምን አዳልቶ ይወዳቸዋል? ዮሐንስ ወንጌል ይበልጥ ይወደው ነበር። ለምን? ጴጥሮስን ጠልቶ ነው? ታዲዮስን ጠልቶ ነው? ናትናኤልን ጠልቶ ነው? ለምን ይበልጥ ይወደው ነበረ? ጴጥሮስን አይወደውም እንዴ? ምን ማለት ነው ንግግር? ጌታ ፍቅሩ መውደዱ ለሁሉም እኩል ነው። ግን ዮሐንስ ወንጌላዊ የበለጠ በሩን ክፍት አረገ፣ ልቡን ክፍት አረገለ። በዛ ክፍት ባረገለት ልክ ገባ። እንደዚህ አድርጎ ልቡን የከፈተ ሰውና እንደዚህ አድርጎ የሚከፍት ሰው እኩል አለ። አያችሁ፣ እግዚአብሔር ፈቃዱ እኩል ነው። ይህንን ሲያብራራ ዮሐንስ አፈወርቅ ፀሐይ እኩል ጣራ ላይ ታበራለች፣ ሁሉም ጣራ ቤቶች ታበራለች። የፀሐዩ ጨረር ወደ ውስጥ የሚገባው መቼ ነው?
የቆርቆሮ ቀዳዳው ልክ ነው። የቆርቆሮ ቀዳዳ ቀጭን ከሆነ የፀሐዩን ጨረር በዛው ቀጭኑ ይገባል። የቆርቆሮ ቀዳዳ ሰፊ ሲሆን የፀሐይ ብርሃንም እንደዛው ሰፋ ብሎ ይገባል። የሚወስነው ማን ነው? ፀሐዩ አይደለችም፣ ቆርቆሮው ነው። ፀሐዩማ ሁሉም ቤት ላይ እኩል አበራች። ልክ እንደዚሁ የእግዚአብሔር አምላክ ፍቅሩ ውዱ ሁላችን ላይ እኩል ያበራል። እኩል ነው፣ ለማናችንም አያዳለም። ማን ግን ልቡን ከፍቶ የበለጠ ያስገባ ይሆን? ለዛም ነው ራእይ ዮሐንስ ላይ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ወደ ቤቱ እገባለሁ፣ ሰብሬ እገባለሁ አይሉ፣ ከእርሱ ጋር እራት እበላለሁ ይላል። ፈቃዳችን ይጠይቀዋል። እንደፈለገ ቤቴ ነው ሞቼላችኋለሁ የራሴ እኮ ናችሁ ብሎ በእርግዶ አይገባም። መብቱ ነው እኮ። ግን በፍቅሩ ምን ያደርጋል? ልባችንን ከፍተን ስንገባ በከፈትለት በር ልክ ይገባል። ትንሽ ወለል አድርጎ የሚከፍት ሰው አለ፣ በደንብ አድርጎ የሚከፍትለት ሰው አለ። በከፈትለት ልክ ይገባል። አሁን ወደ ቤታችን ስንመልሰው ሁሉም ሰዎች ከእግዚአብሔር አምላክ ጸጋ አላዳለም። ድንግል ማርያም ለይቶ ሆን ብሎ ሌሎቹ ኃጢአተኛ እንዲሆኑ አልፈጠራቸው። በፈቃዷ ራሷን አሳልፋ ስትሰጥ እግዚአብሔር አምላክ በዛው ፈቃዷ ተጠቀመ። ለእኛ ድህነት ተጠቀመ ማለት ነው። እሱ ተጠቅሞ ሳይሆን ለእኛ ድህነት ሰራበት። ድህነተ ዓለም ተፈጸመበት። ለዚህ የምትባለች ቤታችንን ትምክህተ ዘመድነ የመመኪያችን ዘውድ ትባላለች። የሰው ልጆች ሁሉ ወክላ ነዋ። ሰው ሆነ እኮ የምትለው አምላክን ከድንግል ማርያም የተነሳ ነው እንጂ ከእያንዳንዳችን ስጋ ቦጭቆ አይደለም ማለት ከአንተ እግር ታፋ ከዛ እግር እጅ ምናምን ወስዶ ትንሽ ጋ ቡጭቅ አድርጎ ሙልት አድርጎ አለም ስጋ ይሆኑ ከአንድ ሰው ከድንግል ማርያም ነው የነሳው። ምን ተባለች? የሰው ልጆችን ሁሉ ወክላ ሰው ሆነ አለ። አምላክ ሰው ሆነ። ለዚህ ነው ቃልም ስጋ ሆነ። የዘመኑ ፍጻሜ መድረስ እግዚአብሔር ከሴት የተወለደ ልጁ አለ። ከዛ ለዚህ እኮ ነው የአብርሃምን ዘር ይዟል እንጂ የመላእክትን አይደለም። በአንድ በድንግል ማርያም የአብርሃምን ዘር ተባለ። ለዚህ ነው ማቴዎስ ሲጀምር ወንጌሉን የዳዊት ልጅ የአብርሃም ልጅ የክርስቶስ የልደት መጽሐፍ በማን የአብርሃም ልጅ ተባሉ? በድንግል ማርያም። ወልድ በአብ የአብርሃም ልጅ አይባልም። ወልድ ክርስቶስ በአብ የአብርሃም ልጅ የዳዊት ልጅ አይባልም። የዳዊት ልጅ የአብርሃም የሚባለው በማን ነው? በድንግል ማርያም። የእግዚአብሔር ልጅ ይባላል በማን? በአብ። የሰው ልጅ ይባላል በማን? በድንግል ማርያም። ከድንግል ማርያም ስጋ ሳነሳለም የሰው ልጅ የተባለ ቅድመ ስጋዌ ክርስቶስ የሰው ልጅ ይባላል አይባልም? ስጋ አለበሰማ። ስጋን ሲዋሃደስ የዳዊት ልጅ ወይ ማረን፣ ኦ ወልደ ዳዊት መሐረኒ ይባላል ማለት። ስለዚህ የዳዊት ልጅ የተባለው በድንግል ማርያም፣ ሰው የሆነው በድንግል ማርያም። ለዚህ ነው ወልደ እግዚአብሔር ያው ወልደ ማርያም ስጉም ብለን የምንጠራው። ስለዚህ በአጭሩኛ ድንግል ማርያምን አምላክ ከእርሷ ለሰው ልጆች መዳን ከእሷ ስጋና ነፍስ ስለነሳ ምክንያተ ድኂን ትባላለች። የመዳናችን ምክንያት። እንደውም እነሆ ምልክት ጌታ ይሰጣቸዋል የተባለች ድንግል ማርያም ምልክታችን ናት። ምልክት ናት። ምንድን ምልክትነቷ? በድንግልና ጸንሳ በድንግልና መውለዷ ማለት። ምክንያት ድኂን ትባላለች እመቤታችን ማለት የመዳናት ምክንያቱ አምላክ ስጋ ነፍስን ነስቷላ። ለካሳ እኮ ነው። ነፍስንም ስጋ እኮ የነሳው ለምንድን ነው? ለካሳ። ያ የነሳው ስጋ አዳ ነው። ያ የነሳውን ነፍስ አዳ ነው። ሰው ሆነ ያለው ለዚህ። ስለዚህ እመቤታችን ምክንያተ ድኂን የመዳናችን ምክንያት ናት። ኮዝ ኦፍ ሳልቬሽን ብላ የምጠራው ለዚህ ነው። ክርስቶስስ አዳኛችን መድኃኒታችን ተብሎ ይጠራል። እናንተ ሰዎች መሸ